ካትሪን ኩልማን ክፍል 1 ሮበርት ሊያርደን እንደጻፈው ትርጉም ዳንኤል ነጋሽ አንባቢ የጌታ ባሪያ እንዳለበሽ የሪቫይቫል በረከቶች የታምራት አገልጋይዋ ጉባኤው በጸጥታ እንደተሞላ ባለበት ሁኔታ ፕሮግራም መሪውም ሆነ ዘማሪዎች ወደ መድረክ ሳይወጡ ምንም አይነት የስብከት አገልግሎት ሳይጀመር በብዙ መቶ የሚቆጠሩ ሰዎች በተቀመጡበት ቦታ እንዳሉ መለኮታዊ ፈውሳቸውን ይቀበሉ ጀመር። ምንም አይነት ለቅሶና ጩኸት ሳይሰማ የእግዚአብሔር ጆሮች ከመስማት የታቀቡ እስኪመስል ድረስ ከልክ ያለፈ ጩኸት ወደ እግዚአብሔር ሳይጮህ ጉባኤው በፍጹም ጸጥታ ተሞልቶ በእግዚአብሔር ሕልውና ውስጥ ባለበት ሰዓት የመንፈስ ቅዱስ በሙላት መገኘቱና ሕልውናው ጉባኤውን ሙሉ ለሙሉ መቆጣጠሩ የብዙ ሺዎች የልብ ትርታ በጉባኤው መካከል እስኪሰማ ድረስ የእግዚአብሔር መገኘት ከጋዱ ዓለም ባለፈ መልኩ ይገለጥ ነበር። በዚህ ፍጹም ጸጥታ መሃል በታምራት አምናለሁ የሚል ድምጽ ሲሰማ ረጅምና ቀጭን የሰውነት ቁመና ያላት ረዘም ያለና ሞገስ ያለው ነጭ ልብስ የለበሰች ሴት ወደ ጉባኤው ስትወጣ በታላቅ ጩኸትና አዳራሹን በሚነቀንቅ ድምጽ ሕዝቡ ይቀበላት ነበር። ወደ መድረኩ መካከል በዝግታና በእርጋታ እየተራመደች ከወጣች በኋላ ሌላው የካትሪን ኩልማን ተአምራታዊ አገልግሎት መከናወን ይጀምር ነበር። ካትሪን ኩልማን የመንፈስ ቅዱስ ሥራን በተመለከተ በነበራት ዓለም አቀፍ አገልግሎት በመላው ዓለም በሚገኙ በብዙ ሺህ የሚቆጠሩ ሰዎች ሕይወት ውስጥ መሰረት የጣለች የእግዚአብሔር ሴት ነበረች። ከተለመደው አካሄድ ለየት ባለው አገልግሎቷ የክርስቶስ አካል የሆነችው ቤተክርስቲያን የትኩረት አቅጣጫዋ መለኮታዊ በሆነው የመንፈስ ቅዱስ ስጦታ ላይ ሳይሆን የስጦታዎች ሁሉ ባለቤት በሆነው በሰጪው መንፈስ ቅዱስ ላይ እንዲሆን አበክራ ታሳስብ ነበር። ካትሪን ኩልማን በአገልግሎቷ ውስጥ የነበረው ትንቢታዊ ድምጽ ቤተክርስቲያን በመጪው ዘመን ሊኖራት የሚገባውን አካሄድና ልደርስበት የሚገባውን ክብርና መገለጥ በጋድ የጠቆመ ነበር። ምንም እንኳን ካትሪን ራሷን ከተራ ሰዎች ጋር የምትመድብ ብትሆንም እውነታው ግን በፍጹም ልዩ ሆነችና በልዩ ጸጋ የተገለጠች አገልጋይ ነበረች። ብዙዎች ድምጿንና የአገልግሎት ዘይቤዋን እንዲሁም ተአምራታዊ የሆነውን የአሰባበክ ስልቷን አስመስለው ለመድገም ቢሞክሩም ሊሳካላቸው አልቻለም። ካትሪን ኩልማን እግዚአብሔርን ስለ ካትሪን ኩልማን አመሰግናለሁ። ለእግዚአብሔር በነበራት አገልግሎት ለብዙዎች ምሳሌ በሚሆን መልኩ ያለ ፍርሃት ዋጋ የከፈለች ጀግና እህታችን ነበረች። ከሷ የአገልግሎት ሕይወት በተማርኩት ጠቃሚ ነገሮች ትልቅ ደስታ እየተሰማኝ ይህንኑ ትምህርት በአብዛኛው ከራሷ አንደበት በወጡ ቃላት ለእናንተ ለማካፈል እፈልጋለሁ። ባለ ቀይ ጸጉሯ እህት ኮንኮርዲያ ሚዙሪ በ1830 ዓመተ ምህረት መጨረሻ ላይ ከጀርመን የመጡ ስደተኞች ያረፉባት ከተማ ነበረች። ካትሪን ጆሃና ኩልማን ግንቦት 9 1907 ዓመተ ምህረት ኤሚ ወልከንፍርትና ጆሴፍ ኩልማን ከሚባሉ ከጀርመን ወደ አሜሪካ ከመጡ ወላጆቿ ከኮንኮርዲያ በ4 ኪሎ ሜትር ርቀት ላይ በሚገኘው የቤተሰቧ የእርሻ ቦታ ላይ ተወለደች። ካትሪን ተብላ የተሰየመችው ከሁለቱም አያቶቿ በተወሰደ ስም ሲሆን በ1910 ዓመተ ምህረት ላይ የነበረው የሚዙሪ ከተማ ሕግ የልደት ሰርቲፊኬት እንዲኖር ስለማያስገድድ ካትሪን የልደት ማስረጃ የላትም ነበር። የሁለት ዓመት ልጅ በነበረችበት ወቅት አባቷ የነበራቸውን የእርሻ መሬት በመሸጥ በከተማ ውስጥ ትልቅ ቤት የሰራ ሲሆን ካትሪን ሁሉ ጊዜ ቤታችን ብላ የምትጠራው ይህንኑ ስፍራ ነበር። የልጅነት ጓደኛዋ ስለ ካትሪን ስትናገር
በጣም ግዙፍ ተክለ ሰውነትና ቀይ ጸጉር በቆዳዋ ላይ ቡኒ ነጠብጣብ የነበራት ሲሆን ካትሪን ውብ የሚባል መልክ አልነበራትም። ለስላሳና የሴት ልጅ ባህሪ ያለው ቁመና ሳይሆን ረጅምና ወንዳወንድ የመሰለ ቁመና ስለነበራት አብረናት ስንሄድ ከእሷ ረጅም እርምጃ ጋር ለመስተካከል እንቸገር ነበር ብላለች። ካትሪን በወጣትነት ዕድሜዋ ላይ በራሷ የምትተማመን የማንም ጥገኛ መሆን የማትወድና ነገሮችን በራሷ መንገድ የመስራት ዝንባሌ የነበራት ሴት ነበረች። ምንም ነገር በሚያስፈልጋት ጊዜ አባቷን አሳምና የመቀበል ችሎታ የነበራት ሲሆን በተቃራኒው እናቷ የምታሳያት የሥነ ሥርዓትና የቅጣት እርምጃ እንጂ ፍቅር የተሞላ ግንኙነት ከእናቷ ጋር እንዳልነበራት ትናገራለች። ካትሪን ኩልማን ከአባቷ ከምታገኘው ፍቅርና እንክብካቤ የተነሳ ለቤተሰብ የነበራት ፍቅርና በጎ የሆነ አስተሳሰብ አዎንታዊ የነበረ ቢሆንም አባቷ ከሞተ ከ30 ዓመታት በኋላ ስለሱ ስታወራ አይኖቿ በእንባ ይሞሉ ነበር። ካትሪን ኩልማን ዕድሜዋ 9 ዓመት በሞላ ጊዜ የእናቷን የልደት ቀን ለየት ባለ መልኩ ለማክበር አሰበች። ያላስተዋለችው ግን የእናቷ የልደት ቀን ሰኞ ላይ መዋሉን ነበር። በአካባቢዋ ባሉ ጎረቤቶቿ ቤት በመሄድ የእናቷ ልደት መሆኑን በመንገር ኬክ በመያዝ ቤታቸው እንዲመጡ አሳሰበቻቸው። ሰኞ ዕለት በቤተሰቡ ልምድ መሰረት ልብስ የሚታጠብበት ቀን ሲሆን በሌሎች ቀናት ግን እናቷ ኢማ ኩልማን ጠንቃቃ ስለነበረችና እንግዳ በድንገት የሚመጣበት ቀን ስለማይታወቅ ባለባበሷ በሚገባ ተዘጋጅታ የምትጠብቅ ሰው ነበረች። የተባለው የሰኞ ቀን በደረሰ ጊዜ ኢማ በባዶ እግሯና በስራ ልብሷ ሆና ራሷን ሳታዘጋጅ ጸጉሯን ሳሰራና ባደፈ ልብስ እንዳለች በሩ ተንኳኳ። የተጠሩ እንግዶች በሚገባ ለብሰውና አምሮባቸው የጥሪውን ሰዓት አክብረው በበሯ ላይ ቆሙ ነበር። በልብስ አጠባውና በነበረው ከባድ ሥራ ሰውነቷ ዝሎ የነበረው ኢማ ኩልማን በበሩ ላይ የመጡትን ጎረቤቶቿን ስታይ ራሷን ስታ እስክትወድቅ ድረስ ደነገጠች። የካትሪን ድርጊት መሆኑንም ተገንዝባ ልክ እንደምታስገባት ለራሷ ቃል በመግባት እንግዶቿን ተቀበለች። የዕለቱ እንግዶች ከተሰናበቱም በኋላ ካትሪንን በመጥራት እንግዶቹ ያመጡትን የልደት ኬክ በሙሉ አንድም ሳታስቀር ቆማ እንድትበላ አደረገቻት። የካትሪን አባት ለቤት እንስሳት መኖሪያ የሚውል የሕንፃ ባለቤት የነበረ ሲሆን የኪራይ ክፍያ ሂሳብ ለመሰብሰብ ሲወጣ ካትሪን ከሱ ጋር ትሄድ ነበር። ከዚህ የተነሳም ስለ ድርጅትና ንግድም በተመለከተ በሚገባ አባቷ ያስተምራት ነበር። ካትሪን ከዓመታት በኋላ ስለዚህ ጉዳይ ስትናገር አባቷ የድርጅት አሰራርንና የንግድ መርህን በተመለከተ የሰጣት ግንዛቤ በሕይወቷ ትልቅ ድርሻ እንደነበረው ተመሰክራለች። ኢየሱስ ወደ ልቤ መጣ። ካትሪን ዳግም ልደትን ስትቀበል የ14 ዓመት ልጅ ነበረች። መለኮታዊ ለሆነው የመንፈስ ቅዱስ ጥሪ እንዴት ምላሽ እንደሰጠች የሕይወት ታሪኳን ብዙ ጊዜ ትናገራለች። የመጣችበት የክርስትና መሠረት መንፈሳዊነት የጎደለውና በሃይማኖት ሥርዓት ውስጥ የተገደበ ሲሆን ሰዎችን ወደ ክርስቶስ ሕይወት የመምራትና ሕይወታቸውን ለጌታ እንዲሰጡ የማድረግ አገልግሎት በቤተ ክርስቲያን የተለመደ አልነበረም። ስለዚህ ጉዳይ ካትሪን ስትጽፍ በቤተ ክርስቲያን ውስጥ ከእናቴ ጎን ቆሜ የነበረ ሲሆን የዕለቱ አገልግሎት ወደ መገባደጃ ሰዓት ተቃርቦ ነበር። በዕለቱ ያገለገለውን የእግዚአብሔርን ባሪያ ስሙንም ሆነ የሰበከውን ስብከት አላስታውሰውም። ነገር ግን አንድ ክስተት በሕይወቴ ሆነ። አሁን ድረስም ሁኔታው በሕይወቴ ላይ በወቅቱ እንደነበረው ይሰማኛል። በሕይወቴ አይቼው የማላቀው ታላቅ ክስተት። በእጄ ላይ የነበረውን የመዝሙር መጽሐፍ መያዝ እስኪያቅተኝ ድረስ ሰውነቴ ይንቀጠቀጥ ነበር። በመንፈሴ የሚሰማኝ ከባድ ጸጸትና የኃጢአተኝነት ስሜት ከመሆኑ የተነሳ ራሴን በዓለም ካለው ሁሉ ሕዝብ ያነሰ
ምናምንቴና አስቸጋሪ ሰው አድርጌ ማየት ጀመርኩ። በወቅቱ ግን በእድሜ ገና የ14 ዓመት ልጅ ነበርኩ። አንድ ነገር ማድረግ እንዳለብኝ አሰብኩ። ከቆምኩበት ቦታ ቀስ ብዬ በመድረኩ ፊት ለፊት ካለው ወንበሩ ጥግ ላይ ተቀምጬ ባለማቋረጥ ተንሰቅስቄ አለቅስ ጀመር። አንድ ከባድ ሸክም ተጭኖኝ የነበረ ነገር ከላይ ላይ ሲነሳ በዓለም ካሉ ሁሉ ሰዎች በላይ ደስተኛ የሆንኩ ያልተሰማኝ ሕይወቴን ሙሉ ለቆኝ ሲሄድ ካልቻለ የተለየ ስሜት ጋር ከዛች ቀን ጀምሮ ተገናኘው። ዳግም ልደትን ተቀበልኩ። ኢየሱስ ክርስቶስ በዮሐንስ 16:8 የተናገረውን በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል የሚለውን መንፈስ ቅዱስ በሕይወቴ ፈጸመው ትላለች ካትሪን ኩልማን። ከቤተ ክርስቲያን ወደ ቤት ሮጣ እንደገባች የካትሪን አባት በምግብ ማብሰያው ክፍል ውስጥ ቆሞ ነበር። የምስራቹንም ለአባቷ እንዲህ ብላ ነገረችው። አባዬ ኢየሱስ ወደ ሕይወቴ ገባ። አባቷ ይህንን ቃል ሲሰማ ምንም አይነት የስሜት ለውጥ ሳያሳይ ደስተኛ ነኝ አላት። ካትሪን የተናገረችውን ነገር አባቷ መረዳት አለመረዳቱን እርግጠኛ መሆኑን አታስታውስም። ነገር ግን ብዙም ሳትቆይ እናቷ የነበረችበትን የሜቶዲስት ቤተክርስቲያን በመተው ከአባቷ ጋር የባፕቲስት ቤተክርስቲያንን ተቀላቀለች። ይሁን እንጂ በውስጧ የነበረውን ድምጽ ትከተል ነበር። ካትሪን ኩልማን ስለ አባቷ ስትናገር አባቷ ዳግም ልደትን ስለመቀበሉ እርግጠኛ እንዳልሆነችና በሌላ መልኩ አባቷ በሰባኪዎች ላይ ያለው አመለካከት መልካም እንዳልነበር ጠንቅቃ ታውቅ ነበር። አባቷ በሱ መንገድ ላይ ሰባኪ ከፊት ለፊት ሲመጣ ካየ መንገዱን አቋርጦ ሌላ መስመር ይዝ ነበር። ይህ ስሜት የመነጨው ሰባኪዎች ሁሉ ጊዜ የሚያወሩት የገንዘብ ችግር ነው ብሎ ስለሚያምን ነበር። ፕሮግራሞችን የሚካፈለው በሰንበት ላይ ብቻ ሲሆን መጽሐፍ ቅዱስ ሲያነብ ወይም ሲጸልይ ያየችበት ወቅት ትዝ አይላትም ነበር። ካትሪን ኩልማን የሪቫይቫል በረከቶች። ሮበርት ስሊያርድን ስለ ካትሪን ኩልማን እንደጻፈው ዳንኤል ነጋሽ እንደተረጎመው አንባቢ የጌታ ባሪያ እንዳለ በሽር። በእናቷ አቅፍ የሆነችበት ቀን። በካትሪን ኩልማን እይታ ቤተ ክርስቲያን መሄድ ወደ ሥራ ከመሄድ እኩል አስፈላጊ ነበር። በቅድሚያ እናቷ በነበረችበት የሜቶዲስት ቤተ ክርስቲያን ተካፈል የነበረ ሲሆን ከ1921 ዓመተ ምህረት ጀምሮ ቤተሰቡ ወደ ባፕቲስት ቤተ ክርስቲያን ተዘዋውረው አባልነታቸውን በዚሁ ስፍራ በማድረግ ይካፈሉ ነበር። ምንም እንኳን የመጣችበት መሰረት ከቤተ ክርስቲያን አስተምሮ ጋር የተያያዘ ቢሆንም በቀጣዮቹ ዓመታት በነበራት አገልግሎት ግን በተለያዩ ቤተ ክርስቲያን እየተዘዋወረች በነጻነት በምታገለግልበት ጊዜ የትኛውንም የሃይማኖት ተቋም አባል አልነበረችም። አገልግሎቷን በተመለከተ ማንም የሃይማኖት ተቋም ወይም ድርጅት ድርሻና ኃላፊነቱን እንዲወስድ የማትፈቅድ ሲሆን ክብሩም ሆነ ምስጋናውን የምትሰጠው ለሰራዊት ጌታ ለእግዚአብሔር ብቻ ነበር። ካትሪን ወጣት በነበረችበት ጊዜያት እናቷ በሜቶዲስት ቤተክርስቲያን ለሚገኙ ወጣቶች የመጽሐፍ ቅዱስ ትምህርት በማስተማር ትታወቅ ነበር። ከዚህም የተነሳ የኤማ ኩልማን ጎረቤቶች የካትሪን ወንድምናቶች እሷን ጨምሮ በቂ የሆነ የመጽሐፍ ቅዱስ ትምህርት በቤት ውስጥ የቀሰሙ ናቸው በማለት ያምኑ ነበር። በተጨማሪም በቅርበት የሚገኙ ጎረቤቶች በየምሽቱ ከካትሪን ቤተሰቦች የዝማሬና የጸሎት ድምጽ ይሰማ እንደነበር ይናገራሉ። ምንም እንኳን የካትሪን እናት በሜቶዲስት ቤተክርስቲያን ለወጣቶች የመጽሐፍ ቅዱስ ትምህርት ብታስተምርም እስከ 1935 ዓ.ም ድረስ ዳግም ልደትን አልተቀበለችም ነበር። ካትሪን በዴንቨር ከተማ በነበራት አገልግሎት ላይ እናቷን ጋብዛት የነበረ ሲሆን በዚሁ አገልግሎት መጨረሻ ላይ ካትሪን ወደ ጸሎት ክፍል በመሄድ ዳግም ልደትን ለመቀበል ለመጡ ሰዎች ትጸልይ ነበር።
በጸሎቱ መጨረሻ ላይ የካትሪን እናት ወደ ጸሎት ክፍሉ በመግባት ካትሪን ያወቀችውን ኢየሱስም እኔም ላውቀው ወዳለው በማለት ተናገረች። ካትሪን በእንባውና ወደ እናቷ በመምጣት በእናቷ ጀርባ ላይ እጆቿን ጭና መጸለይ እንደጀመረች እናቷ ሰውነቷ እየተንቀጠቀጠ የለቅሶ ሲቃ ማሰማት ጀመረች። ካትሪን ከእናቷ ጋር በትንሿ ሜቶዲስት ቤተክርስቲያን አብራ በነበረችበት ቀንና ዳግም ልደትን በተቀበለችበት ጊዜ በሷ ሕይወት ውስጥ ከሆነው ነገር ጋር ተመሳሳይ የሆነ ሁኔታ ነበር የተከሰተው። በዚህ ጊዜ ግን የታየው ለየት ያለና አስደናቂ ክስተት የካትሪን እናት ጭንቅላቷን ቀና በማድረግ በአዲስ ቋንቋ መናገር ጀመረች። ይህ ቋንቋ እንግሊዝኛ አልነበረም፣ ነገር ግን ግልጽ ሆኖ የሚሰማና የተለየ ድምጽ ያለው የማይታወቅ ልሳን ነበር። ካትሪን ከእናቷ ጎን በጉልበቷ ተንበርክካ ታለቅስ ነበር። እናቷ አይኖቿን በገለጠች ጊዜ በፍቅር እጆቿን በመዘርጋት ወደ እሷ አስጠግታ ካትሪንን አቀፈቻት። በሕይወቷ ዘመን ለመጀመሪያ ጊዜ እናቷ አቅፋት ፍቅሯን የገለጸችበት ቀን ይህ ቀን መሆኑን ካትሪን ታስታውሳለች። እናቷ በቀጣዮቹ 3 ቀናትና 2 ሌሊቶች በሕይወቷ ከተከናወነው አዲስ ነገር የተነሳ መተኛት አቅቷት የነበረ ሲሆን በኮንኮርዲያ በነበረ ቀሪ ዘመኗ ሁሉ ከመንፈስ ቅዱስ ጋር ድንቅ የሆነ ኅብረት በማድረግ ሐሴትን እያደረገች በአዲስ ልደት ሕይወት ውስጥ ልታልፍ ችላለች። ካትሪን ኩልማን ሮበርት ስሊያርደን እንደጻፈው፣ ተርጓሚ ዳንኤል ነጋሽ፣ አንባቢ የጌታ ባሪያ እንዳለበሸ። ወንጌላዊዋ የቤት ሰራተኛ። እግዚአብሔር በሙላት የሚጠቀምባቸው ሰዎች አንዱ መገለጫ የያዙትን ማናቸውንም ነገር እርግፍ አድርገው በመተው የእግዚአብሔርን ምሪት ለመከተል ፍቃደኝነት ማሳየታቸው ነው። በ1913 ዓመተ ምህረት ላይ የካትሪን ታላቅ እህት ሚርትል የአሜሪካን ወንጌላዊ ከነበረው ከዲኤል ሙዲ መጽሐፍ ቅዱስ ኮሌጅ ከተመረቀ መልከ መልካም ወጣት ጋር የጋብቻ ስነ ስርዓት ፈጸመች። ሚርትልና አዲሱ ባሏ ኤቨርት ፓሮት በየስፍራው እየተዘዋወሩ በማገልገል የወንጌላዊነት አገልግሎታቸውን ጀምረው የነበረ ሲሆን ከ10 ዓመታት በኋላ በ1924 ዓመተ ምህረት ባልና ሚስቶቹ የካትሪንን ቤተሰብ በማሳመን በአገልግሎታቸው ላይ ካትሪን አብራቸው እንድትጓዝ የእግዚአብሔር ፍቃድ መሆኑን ተናገሩ። በወቅቱ ሚርቴልና ኤቨርት የአገልግሎታቸውን ዋና ቢሮ ያደረጉት በኦሪገን ከተማ ሲሆን ዶክተር ቻርልስ ፕራይስ ከሚባል የፈውስ አገልጋይ ጋር የቀረበ ግንኙነት መስርተው ነበር። ዶክተር ቻርልስ በመንፈስ ቅዱስ ጥምቀት ውስጥ እንዲያልፉ ምክንያት የሆነ ሰው ነበር። ይሁን እንጂ ሚርትልና ኤቨሬት በጋብቻቸው ደስተኛ ካለመሆናቸው ባለፈ የገጠማቸው ከፍተኛ የገንዘብ ችግር በትዳራቸው ውስጥ አሉታዊ ተጽዕኖ አስከትሎ ነበር። ምንም እንኳን ይህ መጥፎ አጋጣሚ በካትሪን ሕይወት ምሬትን ሊያመጣና ለራሷ እንድታዝን የሚያደርግ ሁኔታ ውስጥ ሊከታት የሚችል ቢሆንም ካትሪን ግን ለዚህ ጉዳይ ትኩረት ባለመስጠት በቤት ውስጥ ያለውን ሥራ ሙሉ በሙሉ በኃላፊነት ተረክባ ምግብ በማብሰል ልብስ በማጠብና በመተኮስ በታላቅ እህቷ ቤት ታገለግል ነበር። ካትሪን ኩልማን። የካትሪን ኩልማን ባህሪ። ካትሪን በጠላት ተግዳሮት ውስጥ ስታልፍ ከወሰደችው ትምህርት የተነሳ የገጠማትን ክፉ አጋጣሚ እያሰበች ለራሷ በማዘን ጊዜ አታጠፋም ነበር። ብዙዎቹ ስብከቶቿ በግል ሕይወቷ ካገኘችው መንፈሳዊ እድገት በመነሳት የመነጩ ነበር። ለራስ ማዘንና ራስ ወዳድነት ለካትሪን አንድ ነበሩ። ምንም እንኳን በሕይወቷ የተከሰቱ አሳዛኝ አጋጣሚዎች ቢኖሩም እነዚህ ነገሮች በእሷ ዘንድ ስፍራ እንዳይኖራቸው ወስና ነበር። የቤተሰብ አባልም ሆነ የሥራ ባልደረባ በስህተት የማይጸጸት ማንም ሰው ቢኖር ይህን ሰው ተጠንቀቁ፣ ምክንያቱም ራስ ወዳድ ሆኖ ታገኙታላችሁ በማለት ታሳስብ ነበር። ካትሪን ስትናገር ደጋግሜ እንደነገርኳችሁ በሕይወቱ የኃጢአትን ይቅርታ የማይቀበል ሰው በሠራው በደልና ኃጢአት የማይጸጸት ሰው ብቻ እንደሆነ አሁንም አበክሬ ነግራችኋለሁ። እንደዚህ አይነት ራስ ወዳድ የሆኑ ሰዎች በሽታን እንደ ማግኔት ወደ ራሳቸው
የሚስቡ ናቸው በማለት ትናገራለች። ካትሪን አብዛኛውን ጊዜ ስትናገር ማንም ሰው ዋጋ ለመክፈል ፈቃደኛ እስከሆነ ድረስ የመንፈስ ቅዱስን ሥራ በሕይወቱ ሊለማመድ እንደሚችል ሙሉ እምነቱ ነበራት። ዋጋ መክፈል ማለት የአንድ ጊዜ ድርጊት ብቻ ሳይሆን ራስን በመስጠት ይጀምርና በየዕለቱ ከእግዚአብሔር ጋር ለመሆንና ለመከተል ቁርጠኝነትን ይጠይቃል። ካትሪን ለመንፈስ ቅዱስ ድምፅ አለመታዘዝን ያሳየችበት ጊዜ ቢኖርም በአሁኑ ዘመን ላለችውና የክርስቶስ አካል ለሆነችው ቤተክርስቲያን በጎ ምሳሌ ይሆን ዘንድ መንፈስ ቅዱስን በመስማት ትክክለኛ ውሳኔ ያደረገችበትን ጊዜ እንደ መልካም አርያ እንወስደዋለን። ስብከቴን ጨርሻለሁ። ካትሪን ከእህቷና ከባለቤቷ ጋር 5 ዓመታትን ያሳለፈች ሲሆን በዚህ ጊዜ ውስጥ ለአገልግሎቷ መሰረት መጣል እንድትችል በሚረዳት በእግዚአብሔር ቃል ላይ ጥናትን ታደርግ ነበር። በቤት ውስጥ የቤተሰብ ሸክም ላለመሆን በሥራ በማገልገልና ብዙ ጊዜ እግዚአብሔርን ቃል በማንበብና በማጥናት ታሳልፍ ነበር። በ1928 ዓመተ ምህረት ላይ የካትሪን እህትና ባለቤቷ በቦይስ ኢዳኦ አገልግሎት ጀምረው የነበረ ሲሆን የሙዚቃ መሳሪያ የምትጫወት ሄለን የምትባል እህት አብራቸው ነበረች። ይሁን እንጂ በትዳራቸው መሃል የነበረው ችግር እየሰፋ በመሄዱ የሚርትል ባለቤት ኤቨሬት ፓሮት ወደ ደቡብ ዳኮታ ግዛት ሲሄድ ሚርትል ካትሪንና ሄለን በቦይስ ኢዳኦ የነበረውን አገልግሎት ቀጠሉ። በአገልግሎቱ 2 ሳምንታት ከቆዩ በኋላ ለመቀጠል ከፍተኛ የገንዘብ ችግር የገጠማቸው በመሆኑ መሰረታዊ ፍላጎታቸውን ለማሟላት አቅቷቸው ነበር። ከዚህ የተነሳ ሚርትል ባለቤቷ ወደ ሄደበት ስፍራ ለማቅናት ስትወስን ካትሪንና ሄለን ባልና ሚስቶቹን እየተከተሉ የመኖር ተስፋቸው ተሟጦ ስለነበር በአዲስ ኪዳን በጳውሎስና በበርናባስ እንደሆነው ለመለየት ወሰኑ። ከዚህ ውሳኔ በኋላ በቦይስ ከተማ የአንዲት ቤተክርስቲያን መጋቢ የነበረ ሰው ወደ ሚሽን አገልግሎት ከተቀየረች በአነስተኛ አዳራሽ ውስጥ ይካሄድ የነበረው አገልግሎቱን ተረክበው እንዲያገለግሉ እድሉን ሰጣቸው። የካትሪን ኩልማን አገልግሎት ጅማሬ የነበረው በዚህ ስፍራ ነበር። በዚህ ስፍራ አገልግሎታቸውን ከጀመሩ በኋላ በኢዳኦ ግዛት ውስጥ በተለያየ ቦታ እየተዘዋወሩ ያገለግሉ ጀመር። ካትሪን በዚህ ጊዜ ውስጥ ከበረዶ ላይ በመንሸራተቷ በእግሯ ላይ ስብራት በመድረሱ ሕክምና ያደረገላት ዶክተር ለ2 ሳምንት ያህል እንዳትንቀሳቀስና ስብራት በደረሰባት እግሯ ሙሉ በሙሉ እንዳትረግጥ አስጠንቅቋት ነበር። ይሁን እንጂ እግሯ በጄሶ እንደታሸገ ስብከቷን በመቀጠል በእግሯ ላይ የደረሰው አደጋ የእግዚአብሔርን ፍቃድ ከመፈጸም ወደ ኋላ እንዲያስቀራት አልፈቀደችም። ካትሪን ስትናገር ዘኪዮስ በዛፍ ላይ የወጣበትን ቃል መሰረት በማድረግ የመጀመሪያ ስብከቴን በኢዳኦ ከሰበኩ በኋላ ለእግዚአብሔር ቃል የተሰጠ ሕይወት እንደነበረኝ ከመረዳት ባሻገር በጉባኤ ውስጥ በስብከቱ የተነካና ሕይወቱን የተመለከተ ሰው ለመኖሩ እርግጠኛ አልነበርኩም ትላለች። ከ4 እስከ 5 ስብከቶችን ከሰበከች በኋላ ቀልድም ባዘለ አነጋገር ስለምን መስበክ እንዳለብኝ ግራ ተጋባው። በእኔ መረዳት ሌላ ስብከት መጽሐፍ ቅዱስ ውስጥ ይቀራል መሰለኝም። የስብከት መልእክቶችን ሙሉ በሙሉ ስለጨረስኩ በቀረው ሕይወቴ ስለ ሌላ ስብከት ማሰብ አቅቶኝ ነበር ትላለች ካትሪን ኮልማን። ክፍል 2 ይቀጥላል። ይህ ኢትዮ ዱናሚስ ሼር ኤንድ ሰብስክራይብ። እግዚአብሔር ዘመናችሁን